Subscribe, like, comment, share አድርጉ። ቲጂ አረቢያን ፉድ ይሄው ወዳጆቼ እንዴት እንደሚያምር ይሄን ይመስላል። አሁን ፈረን ውስጥ ነው ያለው። እሳት ግን በጣም ተቆጣጠሩ። ልባችሁን ቀልባችሁን አንድ ላይ አድርጉ። ምግብ የሚሰራ ሰው በጣም ልቡ ቀልቡ አይሰበሰብም። ግን ብዙ ስራ ስለሚበዛብን ማለት ነው በተቻለ መጠን ፈረን ውስጥ ቃ እንደዚህ ኦቭን ውስጥ እናስገባ ልባችንን ቀልባችንን መሰብሰብ አለብን ማለት ነው። የሰራን እንዳይበላሽብን የደከምነው ድካማችን ከንቱ እንዳይሆንብን ማለት ነው። እንግዲህ ይሄንን ይመስላል። ይኸው በጣም ነው የሚያምረው። ሰላም ለእናንተም ሰላማችሁ ባላችሁበት በጥፍ ይብዛ። ዛሬ ማሳያችሁ ፈጣየር በቺዝ እና በፐርሲሊ ነው ማሳያችሁ። ለረመዳን ሊሆን ይችላል ለተለያየ ጊዜ በጣም አሪፍ ስራ ነው ማሳያችሁ ማለት ነው። ይሄንን ሳሳያችሁ ግማሽ ኩባያ ውሃ አለኝ፣ ግማሽ ኩባያ ደግሞ ወተት አለኝ ማለት ነው። ወተቱ ለብ ያለ ነው፣ ውሃውም ትንሽ ለብ ያለ ነው ማለት ነው። ከዛን እዚህ ጋራ አንድ የሻይ ማንኪያ እንደምትመለከቱት አንድ የሻይ ማንኪያ ስኳር አለኝ። አንድ የሻይ ማንኪያ ስኳር ነው ያልኩት። እዚህ ጋራ አንድ የሾርባ ማንኪያ ከሚራ ወይም እርሾ አለኝ ማለት ነው። ከዛን እዚህ ጋራ አንድ ኩባያ ከግማሽ ፍርኖ ዱቄት አለኝ ማለት ነው። ዱቄት አለኝ። ከዛን እዚህ ጋራ ዘይት አለኝ። ዘይት የምጠቀመው 2 የሾርባ ማንኪያ ነው። አሁን እዚህ ጋራ 2 የሾርባ ማንኪያ ዘይት ተጠቀምኩኝ። ስኳሩን እንጠቀማለሁ 1 የሾርባ ማንኪያ። ከዛን እዚህ ጋራ እርሾ እጠቀማለሁ፣ ወተቱን እጠቀማለሁ፣ ውሃውን እጠቀማለሁ። አማስለውና ከድኛ ያስቀምጠዋለሁ ኩፍ እንዲልልኝ ማለት ነው። እሺ እንደምትመለከቱት ኩፍ ብሎልኛል። ስለዚህ ዱቄቱን እጨምርበትና አቦካዋለሁ ማለት ነው። ከዛ በፊት ግን ትንሽ ጨው ጨምራለሁ። ግማሽ ሩብ ሻይ ማንኪያ የሚሆን ጨው ጨምራለሁ። ከዛ እንደዚህ ያደረኩኝ አቦካዋለሁ። በእጃችሁ ነው ግን በደንብ ሽት ማድረግ ያለባችሁ። አሽታችሁ በእጃችሁ ዱቄቱን ቀስ እያልኩኝ እንደዚህ ነው ማቦካው። አያችሁ እያስቀረው ነው ያቦካውት ያለውት። ከዛም በደንብ እናቦካውና ለ1 ሰዓት ወይም ደግሞ ለ45 ደቂቃ 1 ሰዓት የሚሆነው ብርድ ሲሆን ነው። ብርድ ሲሆን ሊቶሎ አይነሳም፣ ኩፍ አይልም። ስለዚህ ለ1 ሰዓት ለ45 ደቂቃ ያክል ቆንጆ ሙቀት ከሆነ ውጪ ላይ እናቦካዋለን ማለት ነው። አብኩተን በላስቲክ ሸፍነን እናስቀምጠዋለን ማለት ነው። ለ45 ደቂቃ ካልሆነ ግን ለ1 ሰዓት በደንብ ኩፍ እንዲልልን በእጃችን በደንብ ማሸት አለብን ማለት ነው። እሺ አሁን እዚህ ጋር እጄ ላይ ዘይት አስነክቻለሁ። ዘይቱ እንዴት ቆንጆ እንደሆነ ቆንጆ ነው የሆነልኝ። ከዛም ሸፍነኛ አስቀምጠዋለሁ ማለት ነው። በማሽን ያቦካሁት እኔ በእጅ ማብካት ብዙ ስለማልችልበት በማሽን ያቦካሁት። ማሽን ካላችሁ አብኩበት። እሺ አሁን እዚህ ጋራ ፓትራይ ላይ ዘይት ቀባለሁ። በዚህ በክብ ነው የምሰራው። እናንተ ግን ባላችሁ እቃ ተጠቀሙ። ግዴታ ይሄኛው እቃ እኔ ስላለኝ ነው፣ ባይኖረኝ አልጠቀምም ማለት ነው። በፓትራ ላይ እጠቀማለሁ። ሰው እንደ ቤቱ ነው የሚኖረው እንጂ ከቤቱ ውጪ ሊኖር አይችልም። ስለዚህ ዘይት ቀብቼዋለሁ ብላችሁ ወዳለሁ እንዳይዝብኝ ነው። በደንብ ዘይት ቀቡት፣ ይይዝባችኋል ያለበለዚያ። ከዛም እዚህ ጋር ሊጤና ያሉ ሊጤና ሆኖልኛል። ዱቄት እንደዚህ ነሰንሳለሁ። ዋው ሲያምር ጌታ ነው። በጣም ነው የሚያምረው፣ በጣም ያምራል። ስለዚህ እኔ በጣም እንዳመጣዋለሁ
ቡና እየጠጣሁ እኮ ነው። ያለ ቡና አልንቀሳቀስም። በጣም ቆንጆ ፈጣይ ነው ሲለዛ። ከዛ ግን ይኸው ቅቤ ያለኝ እዚህ ጋራ የገበታ ቅቤ ከዛ ይሄን ቅቤ ሞቅ አድርገዋለሁ፣ አቀልጠዋለሁ ማለት ነው። ሁላችሁ ልኩን እንዳውቀው እቆርጠዋለሁ። ከዛ ይኸውላችሁ እንደዚህ አደርጋለሁ። ልክ እናቶች ማለት ነው። ድሮ እናቴ ቂጣ ስትጋግርልን እንድትበሉልኝ እያለች እንትን ቅርጽ ታወጣልናለች። ቂጣ ስትጋግር ሁሌ በቅርጽ ነው ወይ በሹኪያ ይገርመኛል። እና አሁን ላይ ሆኜ እኛ ቅርጽ አውጥተን ተጨንቀን ምናምን ስንሰራ ድሮም የነበረ ነገር ነው እና ዝም ብላ ቂጣ አትጋግርልንም ያለ ቅርጽ ሳታወጣልን በቅርጽ ነው የምትጋግርልን። እና አሁንም እንደዚህ ነው። ስለዚህ በእጄ እንደዚህ አድርጋለሁ። ከዛ እንደዚህ ይኸውላችሁ አሁን እዚህ ጋራ ቅቤ ያለኝ። ይሄ ደግሞ ባዶኔስ ወይም ደግሞ ፐርሲሊ ነው። አንድ የሾርባ ማንኪያ የሚሆን ነው። ስለዚህ ቅቤውን እዚህ ላይ አድርጋለሁ። ቅቤ ይጠጣል። ልክ ኢትዮጵያ አነባበሩ ማለት ነው። ልክ እንደዛ ነው። አሁንም ቅቤ ጨምራለሁ ስላነሰኝ። ይኸው ሞሰሬላ ቺዝ ይኸውና። ይኸው አንዳንድ ሰው ሞሰሬላ ቺዝ ምንድን ነው ስለምትሉኝ ነው እንደዚህ የማሳያችሁ። እና ኢትዮጵያ ውስጥም ሞሰሬላ ቺዝ አለ። እንደዚህ ቆንጆ ቺዝ አይደለም እንጂ እውነት ለመናገር ማለት ነው። ግን ቺዝ አለ፣ ግን እንደዚህኛው አይደለም። ኤኒዌይ ያው የዛኛው ይጣፍጣል፣ ቆንጆ ነው። እና ዝም ብለን እንደዚህ ሳይሆን የምናደርገው ሞሰሬላውን ማለት ነው ውስጡ ቅድም እንትን ያለበት ውስጥ እየከተትን ነው የምንሄደው። እንደዚህ እያደረግን ሸዋ ሱፐር ማርኬት ራሱ ሄጃለሁኝ። ቤተል አካባቢ ያለው ምናምን ሄጃለሁ። ግን አለ ግን እንደዚህ አይነት ሱፐር እንትን አለ ያለው ይጣፍጣል። ግን ኤኒዌይ የሆነ ቴስት አለው። ወደፊት አስመጪ እንትን ስንል እኛ እናስገባላቸዋለን። ሁሉ ቦታ ነው እንደዚህ እያደረግን የምናስገባው መስመሩን እንዳይስትብን ማለት ነው። እንዲያደርግን ተቀጥቃለን ማለት ነው ዙሪያው። እሺ ይሄንን አሁን ፈረን ውስጥ አስገባዋለሁ ለ15 ደቂቃ። በጣም በቂ ነው። እናንተ ሰዓቱን ተቆጣጥሩት ከላይም ከታችም ማለት ነው። በ160 ዲግሪ ከተዋለሁ። እንግዲህ እናንተ እሳታችሁን እዩት። በሞቅ ባለ እሳት ውስጥ ነው የምታስገቡት ፈረን ማለት ነው። እንደምትመለከቱት በጣም ነው የሚያምረው።